ዝም ማለት ስለከበደኝ ላንቺ መጥቼ ተናግሬያለሁ። ከዚህ በኋላ ወንድምሽን እኔ አሁን ባንቺ ፊት ምናምን እንደዚህ ልሰድበው አፌን ልከፍትበት አይገባም። ላንቺ ክብር ስላለኝ ማለት ነው። መቼስ ለዚህ ደረጃ እንደደረስክ እኔ 12ኛ ክፍል መጨረስ እንደዚህ እንደሚያደርግ አላውቅም ነበር። አንተ ሲጀመር የሴት ልጅ ህይወት የምታበላሽው ማን ስለሆንክ ነው? ከሴት አይደል እንዴ ተፈጠርከው? ምን ሆነ ነው? አንተ ከመቼ ጀምሮ ነው እኮ አንተ ከሴት ጋር እንደዚህ አይነት ነገር የጀመርከው? እንደዚህ ማይሆን ነገር አትበይተይ። ለምን ምናምን ስላልክ አይደለም። በቃ አትለማመጥ እዚች ጋር አታስመስል። ህይወት አበላሽ እኔ ምን ምደብቅ መስሎ ነው? የማንን ህይወት ነው ያበላሽው? ታይሚ አንተ እናትህ እዛ አንቺ እንዴት እንደዚህ ያደርጋለሁ እያወቅሽ አንተ እንዳልደረግምክ። ቆይ እውነቱን ተናገር፣ ሌላ ዱላ ውስጥ ከመግባታችን ገና ስንት ነገር። ሰላም 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 የኛ ቤተሰቦች እንዴት ናችሁ? እንዴት ከረማችሁልን? እንዴት ቆያችሁልን? አንቺ ራስሽ እንዴት ቆየሽ? እንዴት ነሽ? አለውኝ ሃይሚዬ እንዴት ነሽ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ካየሽ በጣም ቆየሁ። እንደ ለመስቀል ነው የምንገናኘው። ከዚህ በኋላ ለመስቀል ምናምን በቃ በዓል እየጠበቅን በዓል እየጠበቁ በናፍቆት ነው እየተገናኘን ያለነው። አዎ ይሄን ባህሪያችሁን አስተካክሉ። አይ ቤተሰብ ጠይቁ፣ እናንተም ጠይቁ እንጂ እዛ አዲስ አበባ ያለነው እኮ እኛ ነን መጠየቅ ያለብን። እኔ እንድል አላገኘውም። በቃ በዚህኛው ዓመት እቅድ እሱ ነው እንዴ? እንጠያየቃለን በደንብ። አዎ እንዴ እሱ ነው መጠየቅ ደግሞ አለብን አይመስላችሁ? አዎ ወዳጅነት ይጠንክር። እንደዚህ መሆን ያለብን አንድ ላይ ተያይዘን ማለት ነው በሚገባ። እና ግን እንዴት ነሽ? በእናትሽ አዲስ ነገር ምን አለ? አዲስ ነገር ያው ምንም የለም። በውስጥ ማማክርሽ ብዙ ነገሮች ይኖሩኛል እዚህ ላይ ያለጡ እና እግዚአብሔር ይመስገን ያው በጤና መገናኘታችን ነው ዋናው እሱ ነው። እና አምሮባችሁ ስትመጡ ደግሞ እኛ በጣም ደስ ብሎን እንቀበላችሁ። እናንተም ደግሞ አምሮባችሁ ስትጠብቁን ደግሞ እኛ ደግሞ ደስ ብላችሁ ትመጣላችሁ። አዎ ዋናው እሱ ነው። በሰላም በጤና ተገናኝተናል። በዓልን በሰላም ሁኔታ አሳልፈናል። አዎ መገናኘቱ መጠያየቁ በጣም ደስ ይላል። እና ዛሬ ደግሞ የመጣ ነው በአዲስ ቤት ነው ለመጠያየቅ። የሚገርም ነው። እኔና አንቺ እንደዚህ ሆነን አናውቅም። እንደዚህ አዲስ ቤት ላይ ምናምን ተገናኝተን ግን መፍራት አለባችሁ ቤተሰቦች። ፍሩን ብንለው በምክንያት ከተስማማን። አዎ እኔ ብቻ እኔ የኔን እሺ ተውት፣ የእሷን ታውቁታላችሁ። እኔ ባለፈውም ህዝብ በተሰበሰበበት ብዙ ነገሮች ተፈጥረው እሱንም አልፈናል። ያው የእሷ አጃቢዎቹን ተገደንም ቢሆን አይ ተባብራችሁኛል። ምንም ቢሆን አንቺን አለመተባበር አይቻልም። ዛሬ ግን እኔ ነኝ አንቺን የተባበርኩሽ። ዛሬ እኔ ብቃቷን አየውና ገመገምኩት። ባለፈው ያንን ሁሉ ህዝብ ካሳመነች አሁን ደግሞ ሌላ ሰው ማሳመን አይከብዳትም። የሚገርም ፐርፎርማንስ ነው ያለኝ ግን እውነት አጨብጭቡልኝ። አጨብጭበናል እና በጣም ነበር የወደድነው የዛን ቀን ሁኔታውን ምናምን ፕሮግራሙን ወደነዋል ለማለት ያክል ነው። እና ዛሬ ደግሞ እኔ ታስፈልጊኛለሽ። ካንቺ ሌላ ይሄንን ቦታ ሊሞላ የሚችል ማንም የለም። ማንም በቃ ዓለም ላይ ራሱ ሊኖር አይችልም ይሄን ቦታ ሊሞላ ማለት ነው። ታውቃላችሁ እናንተም ትመሰክራለህ። ተይ በቃ ነካሹ። የምሬን ነው እውነቴን ነው። በጣም በቃ ይዋጣልሻልና በዚህ አጋጣሚ ይሄንን መንገር እፈልጋለሁ። ስለተማመንሽብኝ በጣም ነው የማመሰግነው። እውነት ተማምነሽብኝ ትሆናለች ነው። ችግር የለውም። ምንም ማልሽ ምንም አመቻቸሽ ምንም ማልሽ ተማምነሽብኛል። አዎ እኔ ተማምኜብሻለሁ። ደግሞ አኮራሻለሁ። ተስማም ነኝ። አኮራሻለሁ። እንደዚህ አይነት ሰው ይኑራችሁ ነው በመረቃችሁ። ሌላ ምንም አይደለም። እና ወደ ዋናው ሐሳብ ስንገባ ልንገራቸው ወይስ ትነግራቸዋለሽ? አንቺ ንገራቸውና እኔ ደግሞ ቀጥዬ ያለውን ሁኔታ አስረዳቸዋለሁ። እሺ ተባባሪሽም አድርገሽ አይዲያም ነጋሪ ታረጊኛለሽ። ታይ ግን እኔ እሺ ባል ያምራል ብዬ በኋላ እንዴት ላውራሽ? ወይ ውሃ ላዘጋጀሽ ጉሮሮዬን ያመኛል። አሁን እኔ ሩጥ ብዬ አመጣልሻለሁ። አንቺ ብቻ አውሪ። እሺ ችግር የለውም። ለማንኛውም ቤተሰቦች ዛሬ የመጣ ነው በአዲስ ቤት ነው እና ይሄ ሰው ማን ነው ምንድነው ለሚለው እሷ ታወራለች። ባለቤቷ ዋናዋ እሷ ታወራለች። ግን የኔን ድርሻ ሳወራ እኔ በዋናነት የመጣሁት ለፕራንክ ነው። ፈልጋኝ ነው ፈልግሻለሁ ብላኝ ነው። በጣም በጥብቅ ፈልግሻለሁ። አንቺ እንደዚህ አይነት ነገር ይዋጣልሻል፣ ሲሪየስ ነሽ፣ ነገሮች ላይ ሲሪየስ ሆነሽ ታደርጋለሽ አለችና ከዛ ፈለገችኝ። እኔ ደግሞ አንቺ ብለሽኝ ተማምነሽብኝ ችግር የለው የብርኬ ወንድም ሚስት እንደዚህ ብላኝማ
እምቢ ማለት አልችልም ብዬ በቃ ስለሌላ ሰው የምታወሪ መስሎኝ እንደዚህ ብዬ እያዳመጥኩ አይ ስለማን እናወራለን? ስለ እህትሽ ነው የማወራው። እና ዛሬ ሁለታችን ብቻ ተስማምተን መተናል። ያው ለሰላም አይደለም ለፕራንክ ነው። ወንድሜን እኔ ቤት ውስጥ አልታዘዝ እያለ አሰቃይቶኛል፣ በተራይ ላሰቃየው ፈልጋለሁ ብላ በጣም የሚገርም ሀሳብ ነው። እኔም በነገራችን ላይ ያው ታናናሾች ሲያስቸግሩ መቆንጠጥ አለባቸው። መቆንጠጥ አለባቸው። ግድ ነው አዎ የአሁን ጊዜ ሰዎች ደግሞ ልጆች ደግሞ ምን ጀምረዋል? መልስ ብቻ ይመቱሽ ሁላ ይደርሳሉ። በቃ ዞር ብለው ካዩሽ ሁላ በቃ የሆነ ነገር እንዳለ ነው የምትጠረጠሪው። ስለዚህ እነዚህ ሰዎች ደግሞ ካልሆነ በፕራንክ መሆን አለበት ብላ እንግዲህ ፕራንክ ልታደርገው ነው የገዛ ወንድሟን ምንታቦስ ቲክቶክ ላይ የምታውቁት ትኖራላችሁ። ዩቲዩብ ላይም ምናምን ከናንተ ጋር መጥቷል መሰለኝ። አዎ ለልደቱ ባለፈው መጥቶ መስቀሉ የሚል ስም ወጥቶለታል። መስቀሉ የሚል ስም ወጥቶለታልና እሱ ነው ያውቁታል። ያው ካሜራ ላይ በዋና ስሙ ምንታቦስ በቅጽል ስሙ መስቀሉ በሚለው የምታውቁት እንግዲህ እሱም ፕራንክ ለማድረግ ነው የመጣ ነው። በዛውም ደግሞ ይሄ ቻናል የሱ ነው። እርግጠኛ ነኝ ደስ ይለዋል ብዬ አስባለሁኝ። አይደለ ማስደሰት እፈልጋለሁ ወንድሜን ማለት ቢያስቸግረኝም እሱን በፕራንክ ቆንጠጥ አድርጌ ግን ስጦታ ላበረክትለት እፈልጋለሁ ብላ እንግዲህ ጠርታኛለች። እኔ ደግሞ በአክብሮት መጥቻለሁኝ። ውድ ቤተሰቦቻችን ደግሞ እናንተ ደግሞ አኩሩኝ። እኔ እሷ ተማምናብኛለች፣ እኔ ደግሞ እናንተን ተማምኜ መጥቻለሁ። 100% ነው የምተማመነው። ሲጀመር ጥርጣሬም የለኝም። በቃ አንቺ እንደዚህ 100% ተማመንሽ፣ እኔ ደግሞ በእነሱ ሙሉ ኃላፊነቱን ሰጥቼ ማለት ሰብስክራይብ ያደርጋሉ፣ ያስደስቱኛል፣ ያኮሩኛል ብዬ ስላሰብኩኝ ከዚህ በፊትም አሳፍረውኝ ስለማያውቁ የምር አሳፍረውን አያውቁምና ውድ ቤተሰቦቻችን እንግዲህ ይሄን ቻናል እስከዛ ሰብስክራይብ እያደረጋችሁ ጠብቁ። እንግዲህ ሀሳቡ ማለት ነው የሆነች ልጅ ከዛ ታውቁታላችሁ ያው ከዛ ስልክህን አጠፋህ፣ ከዛ ጠፋህ፣ ከዛ አሁን መጥፋት የለብህም ትመጣለህ። አዎ ትመጣለህ። እኔ እንዳይሰራ ነው አስበሽ የምር እኔ ራሱ ለመናገር ፈርቼ ነው። ይገባቸዋል እነሱ በጣም ያራዳ ልጆች ስለሆኑ ይገባቸዋል። በቃ ሲመጣ ይሄን ነው እንላችሁ። አዎ ሰናንቱን ይስጠን ነው። እኔ አፍራለሁ እንደዚህ አይነት ነገር ለመናገር። እሱ ስላላፈረ ነው እንደዚህ አይነት ነገር ያደረገው። እሱ ያላፈረበትን ደግሞ እኛ ማፈር የለብንም። ስለዚህ አስረግዞ ነው በቃ የጠፋው። በቃ አስረገዘሽ። አዎ ወንድምሽ ላቀማዳ አስረገዘ ጠፋ። ያው ይረገዛል። እና ልጅቷ ደግሞ የልጄን አባት አምጡልኝ ብላ አስቸግራናለች ብለን በጣም እያስቸገረች ነው። እመን እንለዋለን። ምን የሚል ይመስልሻል? ኧረ እኔ ይወድቃል። እኔ እንግዲህ ተሸካክመን ይዘነው መሄዳችን ነው። አንቺ ግን እንትን በውሽ ጆሮውን ይዘሽ ቁጥጥ አድርጋሽ እኔ ጀምሮ ነው አንተ ማስረገዝ የቻልከው። እኔ የጀመር ያለብኝን እልህ እወጣለሁ። ትወጫለሽ በሚገባ እና ወይኔ ግን ምንድነው ፀሐዩ በሰላም ነው ተንኮል ስላሰብን ነው አይደለ? ጥላ እንፈልግና ጥላ ቦታ ላይ ነው። እኔ አልችልም የምራው አንጠቁራለን። ኧረ እንጠቁራለን። ኧረ አንቺ በተለይ አንቺስ እዛ አካባቢ ጥላ ነው እና ለማንኛውም ቤተሰቦች አብራችሁን ሁኑ። ቦታ እንቀይር። የፍቅር መቤት ጓዴ የትዳር የልቤ ሰው ያንተን እንጃ በኔ ስበኩ ስታ ልቤ ኑረሰው ኧረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል አደላለህ ህመም ከሰው እና እንግዲህ ቤተሰቦች በፀሐዩ ምክንያት ቦታ ቀይረናል። ቀይ ሰው ፀሐይ አይችልም። አንቺን ለማለት ነው። እኔ ይችላል። አረ በነገራችን ላይ እሷ ነው በልጠን ቅላት። አረ ተይ እንዴ እንትን ነው መስለው ክልስ ታያ ለወል ይችላል። እና በአካል ማታውቋት ሰዎች ማለት ነው በአካል ሳይ በጣም ነው የምትደነግጡት። በጣም ቀይ ናት። እንዴ አንቺ እኮ ቀይ ነሽ። አይታወቅሽ። እኔ አሁን ለራሴ ሰው ሲለኝ እንጂ ለራሴ ነው የማይታወቀኝ። እግዚአብሔርን አይታወቀኝ። ግን አንቺ በጣም ቀይ ነሽ። አንቺም ለራስሽ ስለማይታወቅሽ እንጂ ቀይ ነሽ። እሺ
እሺ ቤተሰቦች ተማምነናል። ለማንኛውም አሁን ወደ ዋናው ቁም ነገር ስንሄድ ማለት ነው እንግዲህ ምንታቦስ እኔ የለውበትም እህትህ ነች ለዚህ የዳረገች እኔ የኔ እጅ የለበትም ከደሙ ነጽ ግን አያኮርፈኝማ። ኧረ አያኮርፍሽም ደግሞ ማለት ነው እኔ ነኝ ምን እንደሚያመጣ አለው እኔ ነኝ የምር እኔ ልጅ በጣም ወዶ ጸባይኛ ልጅ ነው። እግዚአብሔር ነው የምሬ ነው ጸባይኛ ልጅ ለሰው ክብር ያለው ልጅ ነውና አስበሽዋል። አሁን በእንደዚህ አይነት እንዳታጣይ አትጣይም ለመሰለሽ ምንም ነገር ቢፈጠር እኔ ላይ ነው የሚዞረው። ይሄው እሷ ነች እኔ አይደለም። ይሄን ቪዲዮ ስታለች ምን እንደምታመጣ ያለው እንዴ ታላቅ ነኝ ማክበር ነው አክብረኝ። አዎ ማክበር ነው ያለው። ደግሞ ምንም አያመጣም ሲጀመር ራሱ አዎ ምንም አታመጣም ሲጀመር ምንም አታመጣም። ስለዚህ ነግረሽዋላ እንደምትፈልጊ እፈልጋለሁ ብያለሁ ግን ደንግጧል። እንደዚህ ሲሪየስ ሆኜ እፈልጋለሁ ስለው እንትን ጠብቆ አያውቅም አይደለ እንደዚህ ኮስተር ብዬ ታላቅት ምን አጥቼ ነው እና በጣም ሲሪየስ ስለሆንኩበት እሺ የት ነሽ ምናምን ብሏልና ጀምሬያለሁ ለማለት ያክል ነው። ባትጀምሪው ነበር ጀምረሽማ ነው እኔ ጠራሽኝ እዚህ ድረስ ያስመጣሽኝ። ግን ያው ከመምጣቱ በፊት ቶሎ ሳይደርስ አንዳንድ ነገር ልበል አይደለ? አዎ ስለሱ ነገር ልበል። ያው እኛን ስታቁን ያው መጀመሪያም ወደ ካሜራም ስንመጣ እኔና ወንድሜ ያው ሁለት ነን ቤት ውስጥ ሁለት ነን። እኔ ታላቅ እሱ ታናሽ ነው። ያው እንደ እናት ታድላችሁ እኛ ቤት ህዝብ ነን። አይ ብዙ ስኮን ደስ ይላል፣ እውነት ደስ ይላል። እኛ ቤት በቃ ጭር ነው። እኔ ከሌለው ጭር ነው፣ እሱ ከሌለ ጭር ነውና ወንድሜ ብቸኛ ወንድ ነው፣ እኔም ብቸኛ ሴት ነኝ። ግን ያው ወደዋለሁ በጣም ምክንያቱም ታናሼ ነው። ለብዙ ነገር የምጠብቀው ልጅ ነው። ቤት ውስጥ በቃ ምንም ከፍቶት ምናምን ማየት አልፈልግም። ያው የምታውቁት ነው ከወንድም ጋር ያለ ቁርኝት ይለያልና እኔ ከትንሽነቱም ጀምሮ ስለማውቀው ያው አብረን ስናድግም ስንጫወትም እንደ ታላቅና እንደ ታናሽ ሆነን ያደግነውና ያው ብዙ ጊዜ ከቤትም አንወጣም ነበር በፊት ማለት ነውና አንድ ላይ ተጫውተን ያደግነው። እኔ እንደ ትልቅ እንደ ታላቁ ምናምንም አልነበርኩም። በቃ እንደ ኩያ ሆነን ያደግነውና በጣም በቃ እኔ እሱ በጣም ትልቅ ቦታ ደርሶ ማየት ፈልጋለሁ። እኔም ያው ትልቅ ቦታ ከደረስኩኝ ያው ለሱ ነው። ምክንያቱም እሱና እናቴን ያው ትልቅ ቦታ አድርጌ ምናምን ማየት ፈልጋለሁ። ራሴ ብቸኛ ወንድምሽም ስለሆነ ብቸኛ ወንድሜ ነው እና ልክ ልጅ ነው በቃ እንደ ልጄ ነው። ምክንያቱም ትልቅ ቦታ ከደረስኩኝ ግዴታ እሱንም ይዤ ነው መንቀሳቀስ ያለብኝና ለብዙ ነገር አስበዋለሁ። አሁን ያለበት ያው ገና ያው ትምህርቱን አሁን ገና ነው እንትን ያለው 12ኛ ክፍል የጨረሰው ከትምህርቱ ጋር እንዳይጋጭበት መጀመሪያ ዙር ላይ ምናምን ይከፈትለት ምናምን ሲባል ያው ከትምህርቱም ጋር አይሆንም ቢዚ ያደርገዋል ብለን ስላሰብን ከሀብ ጋር ማለት ነው እንትን አላመንበትም ነበር። አሁን ግን ያው ስለጨረሰ ጊዜም ይኖራል ያው ትልቅ ሰውም ስለሆነ የጊዜን አጠያቀም ያውቃል ብለን ስለምናስብ ለዛ ነው ወደ ቤተሰቦቻችን ጋር የመጣው እና በጣም ስለምወደው በቃ በዚህ ነገር ተለውጦ ማየት በጣም ፈልጋለሁ። ያው የሱን ስኬት ላይ ካደረሳችሁት ያው እኔን ደስተኛ እንዳረጋችሁኝ ነው ማምነው እና ለሱ ስታግዙት እኔን በእጥፍ እንዳገዛችሁኝ ይሰማኛል። ምክንያቱም ያው ወንድሜን ስታግዙልኝ እኔን እንዳገዛችሁኝ የኔ ስኬት ነው የሚመስለኝ። ስለዚህ ስለሱ እንደዚህ አውርቼ አላቅም። በጣም የምወደው ወንድሜ ነው። ምንም ነገር እንዲነካው አልፈልግም። ማንም ሰው ራሱ ተኮሳትሮ ምናምን እንዲያው አልፈልግም። በቃ በጣም ነው መሳሰለትና ካሜራ ላይ ምናምን ሲወጣ ራሱ ፈራ ነበር በፊት እና በቃ አሁን ግን ደርሷል። ያው እናንተም ታግዙታላችሁ። የሁላችንም ቤተሰቦች ደግሞ አንድ ላይ እንድታግዙት እንዲሰራ እንዲለወጥ ነው። ለዛ ነው የመጣ ነው ማለት ነው። ደርሷል፣ አድጓል፣ ደርሷል። አጎጤው ጎፈሬው በዛ ሆኗል። በዛ ላይ አስረግዟል። ራንቺ ልጅ ግን የሚያሳፍረው ኧረ ተይ ኧረ አወራሽ ማለት ከወጣ በኋላ ነው ያሳፈረኝና እና በቃ ለዛ ደስ ይላል። ቤተሰቦችም ደግሞ አያሳፍሩንም ብዬ አስባለሁ። ምክንያቱም የሰው ደስታ የሚያስደስታቸው ናቸው። የምሬን ነው። እኔ እዚህ አሁን ላይ ላለሁበት ነገር ዋናው አስተዋጽኦ የነሱ ነው። የምር ስነግርሽ ማለት ነው። ምክንያቱም
የሆነ አንዳንድ ኔጋቲቭ ሰዎች እንኳን ኔጋቲቭ ነገር ሲጽፉብኝ እያበረታቱኝ ሃይሚ ማንንም እንዳሰሚ እንደዚህ ወደፊት ምናምን እያሉኝ በቃ ያው መቼም ከብዙ ሰው የሆነ ጥቂት ነገር እንቅፋት አይጠፋምና እያበረታቱ እዚህ አድርሰውኛልና በጣም ተማመንባቸዋለሁ። የሰው ደስታ የሚያስደስታቸው ናቸው። ሁሉም ሰው አድጎ ቢያዩ ደስ ይላቸዋል። ትልቅ ደረጃ ደርሶ ቢያዩ ደስ ይላቸዋል። ከራሳቸው በላይ ነው የሚያስቡት። እግዚአብሔርን አንዳንዴ ግርም ይለኛል። በጣም ሲጨነቁ በጣም በቃ ለቤተሰብሽ ላንቺ ምናምን በጣም ሲሉ ታያለሽና የሰው ደስታ የሚያስደስታቸው ፋሚሊ ናቸው ያሉን። ተማመንባቸዋለሁ። እንግዲህ የናኒን ወንድም አግዙት። ብቸኛ ወንድሟ ነው ማለት ብቸኛ ወንድም ሲሆን እኔ በርግጥ ትርጉሙን አላውቀውም የብቸኝነት፣ ምክንያቱም ወንድሞች አሉኝ እህቶችም አሉኝና ብቸኛ ወንድሜ ነው የሚለውን ነገር ባላውቀውም ግን አስበሻል አሁን አንድ ወንድም ብቻ ቢኖረኝ ምን ያክል ልሳሳለት እንደምችል የምር በጣም አስባለሁና እንግዲህ አስደስቷት በዚህ ነገር ብቻ ለዚህ ነው የመጣ ነው፣ ለጥሩ ነገር ነው የመጣ ነው። ብቻ ግን እሱን እስኪ ምን ይላል የሚለውን ነገርም ለማየት ነው ማለት ምን አይነት ጸባይ ያለው ይሆናል አይደለ? እኔን ለመጀመሪያ ጊዜ ነው እንግዲህ አፍላፍ የምንመላለሰውና ይሰድበኛል። ምን አይነት ሰው ነሽ? እኔ ራሱ ያሳፍረኛል። አንቺስ እንግዲህ በካሜራ ፊት ነው ካሜራ እንደብቅም በካሜራ ፊት ነው የምንናገረው እና ምን ይላል አስተሳሰቡ ምን አይነት ነው? እኛንም በካሜራ ያሉ ሰዎችንም ኦዲየንሳችንንም ያስቀይማል ወይስ ምን ገመግምበት ነው? በቃ አሁን ያስተሳሰቡ እድገቱ ምን ላይ ደርሷል፣ ምን ያክል በስሏል የሚለው ነገር ያለዛ ይሄንን እንተዋለን። ከሰደበን ቪዲዮ አይጫንም ይዘሩ ነው ቪዲዮ እኛ ብቻ ማስታወሻ ይዘነው አንተ ብለን ሁሌ ቤት ማስታወሻ ይሆናል። ማስተማሪያ ነው በቴሌቪዥን ከፍተን እንደዚህ አይደረግም እንለዋለን። ግን ያው ጸባዩን አይተን እኔ ያው ከግምት ያንጻር እንትን ይላል በቃ ይደነግጣል ብዬ አስባለሁ። ግን ክፉ ቃል ከተናገረ ወንድምሽን ብታውቂው አንቺ ነሽ፣ እኔ አላውቀውም። ገባሽ? እኔ ገና ለብዙ ለቤተሰብ ለዘመድ አዝማድ ሙሉ ይነገራል ይሄ ታሪክ እንዳልገለል ያው በዚሁ አጋጣሚ ይቅርታ ማለት ፈልጋለሁ። በቅድሚያ እኔም ይቅርታ መጠየቅ ፈልጋለሁ። ግን ምን ያክል በስሏል፣ ምን ያክል አድጓል፣ ከዚህ በኋላ እንዴት ምን አይነት ሰው የኃላፊነት ስሜት ይሰማዋልና ምን ይላል ይሄ እንደዚህ አይነት ነገር እንኳን ፈጥሮ ቢሆን ምን ያክል የኃላፊነት ስሜት ይሰማዋል ለቤተሰብ የሚለውን ነገር ለማየት ያክል ነው። ከዚህ በኋላ ያው ክላስ ከጨረሳችሁ እንግዲህ ወደ ስራው ዓለምና ደግሞ ከትምህርት ጎን ለጎን ወደ ስራ ነው የምትሄዱት አሁን ላይ ካለው ሁኔታ አንፃር ማለት ነውና ትምህርትን ብቻ ቁጭ ብሎ የሚጠብቅ የለም። አሁን ላይ ኢትዮጵያ ላይ ብዙ ሰው ከትምህርቱ ጎን ለጎን ስራ ይሰራል። እንግዲህ ምንታም በርትቶ ትልቅ ደረጃ ደርሶ አንቺን እህቱ እኔ እንደሚያኮራ እንደሚጦረኝ አረጀሽ እንዴ ገና ለገና ታላቅ ነኝ ብለሽ ምን ነው ራስሽን አስረጀሽ? ቤተሰቦች ያው ቢጦረኝ ደስ ይለኛል ትልቅ ቦታ ደርሶ እንደዛ ለማለት አይደለም። ግን በዚህ አጋጣሚ ኔጌቲቭ ነገር ምናምን አይጠፋም። ያው ሚዲያ ላይ እስከመጣን ድረስ ራሳችንን ኤክስፖዝ አድርገን ሚዲያ ላይ እስከወጣን ድረስ ኔጌቲቭ ነገር አታርጉ፣ እንደዚህ አትስደቡኝ፣ እንደዚህ አትናገሩ ማለት አይቻልም። ግን ደግሞ በኔጌቲቭ ሳይድ በሚጽፈውም ሰው በኩል ሆነን ስናየው መብት ነው መጻፍ። ልክ ነው። ሁሉም ሰው ባስተሳሰቡ ባለበት የጭንቅላት ሌቭል አንፃር መሳደብ፣ ይሄ ክፉ ነገር መናገር፣ ቤተሰብ መናገር ምናምን መብታችሁ ነው። እኛን እንደዚህ ያረጋናል ሊጎዳናል ምናምን ብላችሁ እንዳታስቡ። ራሳችንን ኤክስፖዝ እስካደረግን ድረስ የሚናገሩ ሰዎችን አስተያየት እንቀበላለን። ግን ያለፈ ይሄን አክል የሰው ፐርሰናሊቲ የሚነካ ነገርን አንወስድም ለማለት ያክል ነው። ያው ለሱም ትምህርት እንማርበታለን ለሱም ትምህርት ይሆን ዘንድ ነው ይሄን ነገር የምናወራው። ምክንያቱም አንዳንድ ሰዎች በትንሽ ነገር ተሰብረው ስለሚቀሩ እና ምንታም በዚህ አንዳንድ ነገሮች ተሰብረህ እንዳትቀር ያው ኔጋቲቭ ነገሮችም አንተን ያስተምሩሃል ይቀርጹሃል እንጂ ወደ ኋላ ወይም ደግሞ የሆነ ሊሰብሩህ አይገባም ለማለት ያክል ነው። ብቻ አሁን ቆየብን ምን አስቦ ነው ፈርቶ መሆን አለበት። እስኪ ወደ ትምህርት ቤት ምናምን ሄዷል። ከዛ ሲመጣ መሰለኝ የሚመጣው ኦኬ እየመጣው ክላስ ጀምሯል። ከፈተና የሚጨራርሰው ነገር አለ መሰለኝ ፋይል ምናምን ያወጣል መሰለኝ። ኦኬ ስለዚህ እንጠብቀው ወይ ደግሞ ቪዲዮ አቋርጠን ከእንደገና እንቀጥላለን ማለት በጣም ይቆይብን ከሆነ ፀሐዩ ራሱ ሙቀቱ አይቻልም። በጣም ሊያጠግሩብን ነው ልጅ በዘመን ሹክሹክታ በዘመን ቋጠሮ ኖሮ ያውቃል ልቤ ራሱን አፍቅሮ ዛሬ ከኔ በላይ አንቺን ወድሻለሁ
ከዚህ በላይ ታዲያ ምን እሰጥሻለሁ? ከምሬ ነው አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ። አንተ እንዴ እንደዚህ ትቆያለህ እንዴ? ምን ሆነክ ነው? ትምህርት ቤት እኮ ሂጄ ነው። ፀሐይ ላይ እኮ ገትረን እኮ እንዴ ወይ ቤት አልገባንም። ፀሐይ ላይ እኮ ገትረን እኮ ሳልቀበልም እኮ ነው የመጣሁት። ስደውይ አንቺ ምን ሆነሻል? እንዴ እና እፈልጋለሁ ካልኩ ቶሎ አትመጣም እንዴ? ምንድነው የት እንደምመጣ በዚህ ፀሐይ በዚህ ሙቀት እና ታዲያ ወይ በባጃጅ ወይ በሆነ ነገር ነው መምጣት ያለብህ። በጣም እፈልጋለሁ ብዬ ነው የነገርኩህ። ምናምን ስትይ እኮ ነው ምን ሆነሻል? ለማንኛውም እዛ ጋር ካሜራ አለ። ሰላም በል ቤተሰቦችን። ከዛ ያለውን ነገር በደንብ እናወራለን። ብዙ የምናወራው ነገር አለ። ሰላም ቤተሰብ እንዴት ናችሁ? እኔ ያለው ደህና ነኝ። እንዴት ፈጠረ ወይ የተፈጠረውን ትነግረኝ አንተ። እኔ አሁን የሆነ በቃ ምንም አደባበስ አያስፈልገውም። አዎ ጊዜም ሲጀመር ያተገትራል። ኃላፊነቴን ተወጥቻለሁ። ልጅቷ በጣም ስለጨቀጨቀች የሚገባኝን ነገር አድርጌያለሁ። እንደ ሴት ስለተሰማኝ መታም ስታወራኝ ዝም ማለት ስለከበደኝ ላንቺ መጥቼ ተናግሬያለሁ። ከዚህ በኋላ ወንድምሽን እኔ አሁን ባንቺ ፊት ምናምን እንደዚህ ልሰድበው አፌን ልከፍትበት አይገባም፣ ላንቺ ክብር ስላለኝ ማለት ነው። ስለዚህ ራስሽ የምትናገሪውን ነገር ተናገር፣ የምትጠይቂውን ነገር ጠይቂው። ብቻ ማድረግ ያለባችሁን ነገር አድርጉ። እሺ አሁን እኔ ምንም ዝባዝንኪ ውስጥ መግባት ሳልፈልግ በቀጥታ አንተ እቺ ልጅ የት እንደምታውቃት ማንነት መጀመሪያ አስጨርሰኝ። የት እንደምታውቃት መቼ ስለዚህ ደረጃ እንደደረስክ እኔ 12ኛ ክፍል መጨረስ እንደዚህ እንደሚያደርግ አላውቅም ነበር። ምክንያቱም እኔም አልፌበታለሁ። ጎረምሳ ስትሆን ጭራሽ ይሄንና ሌቭል ላይ አልፈክ አንተ ሲጀመር የሴት ልጅ ህይወት የምታበላሽው ማን ስለሆንክ ነው? ከሴት አይደል እንዴ ተፈጠርከው? ማንነት ምንድነው ያበላሽው? ትንሽ ሲጀመር ስለምንድን ነው? ልጅቷን የተዋወቀ ቲክቶክ ላይ ነው። አዎ ማንነት ልጅቷ ቲክቶክ ላይ ደግሞ አንተ ብዙ ጊዜ ታበዛለህ፣ ፖስት ታደርጋለህ ምናምን እና ቲክቶክ ላይ ነው የምታውቃት። ከዛ ልጅቷን በማይሆን ቃላት ተስፋ ሰተህ ምናምን ሃይሚ አንቺ እኮ ዝም ብለሽ እኮ ነው የምትደክሚው። አሁን እሱ እኮ ልቦና ያውቃል። ሲጀመር ብዙ ጊዜ እየተደበክ እየሮጥክ ስልክ ስታወራ አይሃለሁ። አራታስቂ ማርያምን አንቺ ተይ በእናትህ ቀልድ አይደለም ያዝ ነው። ቀልድ ካለሽና እኔ ምን ልጅ ነው ስራትታ እዚች ጋር አንተ ፀሐይ ላይ ቆማ የምትጠብቀው ቤት ውስጥ እንደዚህ አይነት ነገር አናወራም ብለን ነው። ቤተሰብ ሳያውቅ ነው ቀድመን እዚህ ጋር መጥቼ ማወራ። እኔ በጣም እንድናገር እየገፋፋኝ ነው። ይቅርታ አድርጊልኝና እኔ ወንድምሽን ማስቀየም ሳልፈልግ ላስቀይመው ነው። አየህ አይደለም ታረጋው ነገር ሲሪየስ እያወራሁኝ ሳይሆን እኔ ሲጀመር ማን አርገሃል? ምንድነው ያደረኩት? ኧረ እባክህ ስታረገው እንትን ያላለክ ምንድነው ያደረኩት? ማርያምን ልጅቷስ ማናት? ልጅቷን ታውቃታለህ? ሲጀመር ሶሻል ሚዲያ ላይ ቲክቶክ ላይ አንተ ሲጀመር ከሴቶች ጋር ራሱ መታየት የለብህም። አልደረስክም ወይስ ደርሻለሁ ብለህ ለማረጋገጥ ነው? ከዚህ በኋላ አልታይም አትበል። ያጋረከውን ነገር መጀመሪያ ኃላፊነት ውሰድ። የሰው ህይወት ካበላሸ በኋላ አልታይም ትላለህ። አንተ ዩኒቨርሲቲ ትሄዳለህ፣ እሷ ልጅ ታሳድግ አይደል? የማንን ህይወት ነው ያበላሽሁት? ቆይ ልጅቷን ያስረግዝካትን ልጅ ነው የምልህ። ምንድነው ማስረግዘው? አንቺ ያምሻል እንዴ? ሜላት የምትባል ልጅ አታውቅም? ማናት ሜላት ሲጀምር? ኧረ እባክህ ቲክቶክ ላይ አታውቅም? ሜላት የምትባል ልጅ አላወራህም? ሜላት የምትባል አላውቅም። የማንንም ህይወት አላበላሽም። በእናትህ ግን አትቀልድ። አንተ ታናሽነትን ረሳ እንዴ? ዝም ስታበቅል ልጅቷ እርጉዝ ነች። በዛ ላይ ደርሳለች። ዝም ብሎ ማርገዝ አለ እንዴ? ሳንገናኝ ምን ዝም ብሎ ይረገዛል? ማላቃት ልጅ ሜላት ሲጀመር ማናት? አሁን እዚህ ጋር አታስመስል። ያሟል እንዴ ልጅ? እኔ ጤነኛ አይመስለኝም። አሁን ለማስመሰል ድራማ ምናምን ብትተው ነው የሚሻለው። ማርያምን ተው። ኧረ እንደዚህ ይሄን ነገር ለቤተሰብ ገና ሳይነገር አብራሱ አልሰማለም ገና። በቃ ይሄን ቪዲዮ ያየዋል። ማርያምን ምንም ማቆም ነገር የለም። አይ እኔ እንደዚህ የምትዋሻ አይመስለኝም ነበር የምር በጣም እንዴ። አንተ ስርዓት አይኖርም እንዴ? ምን ሆነ ነው? አንተ ከመቼ ጀምሮ ነው አንተ ከሴት ጋር እንደዚህ አይነት ነገር የጀመርከው? እኔ ሴት ራሱ አያወራም ብዬ እኮ የምመሰክርልህ ሰው እኮ ነህ። አንዴ ተይ በማርያም ተይ። እንደዚህ ማይሆን ነገር አትበይ ተይ። አይ በማርያም ምናምን ስላልክ አይደለም። በቃ አትለማመጥ። እዚች ጋር አታስመስል። ማስመሰል እኮ አይደለም። ልጅቷን እሺ ወይ በጸባይ አየሽው ለምን አትመቹም እንዴ? ቀላል ቢተዋል እንዴ? መምታት እኮ በጣም ትንሹ ነገር ነው። ገና ትታሰራታለህ። በጣም ያናደድከኝ እድሜ ያልደረሰች ልጅ ህይወት አበላሽ። እኔ ምን ምደብቅ መስሎ ነው? የማንን ህይወት ነው ያበላሽው? ታይሚ አንተ በእናትህ እዛ አታስመስል። ሜላት የምትባል ልጅ እያልኩ ነው። ሜላት ማናት? ቲክቶክ ላይ ነው ሜላት የምትባል ልጅ ጀመር አላውቅም። ታውቃለህ? አታስመስል። አሁን ቀጥ ብዬ ይዤ እንዳልል ይዞን ታውቂያለሽ አይደለ? አዎ በቃ ፖሊስ ጣቢያ ነው የሚያገባው። ያክል እንግዲህ ጠይቄያለሁ። እውነቱን መናገር ስላልቻልክ
ፖሊስ ጣቢያ ቀጥታ ነው የምገባው። እኔ እንትን የሰው ህይወት አበላሽ እኔም ሴት ነኝ። እሺ ነገ የሚያጋጥመኝን ነገር አላውቅም። እኔ ማንንም ህይወት ታሳዝነኛለች። ለምንድን ነው የማታበላሽው? ከዚህ በላይ ምን ልታረጋት ነው? ማንን ህይወት ነው ያበላሽው? ልጅቷ እርጉዝ ናት። ምንድነው የምታረጋው? ቤተሰቧ ገና ሳላቃት ነው እስካሁን ማናት ላይ ነው ሳላቃት ነው የምታረጋው? ድራማ እየሰራ ነው እንዴ? እኔ ምን ድራማ ነው እናንተራችሁ እንጂ ካሜራ ይዛችሁ መጣችሁ። አይ መድረስ ግን በጣም ያስደስታል። ለማንኛውም በጣም ይገርማል። በጣም እኔ ግን አላቅም ነበር። እኔ እንደዚህ አንጠብቅም። አሁን አደረከዋል ወይስ አላደረከው? በቃ አላደረኩትም። እኔ ማንና ሲጀም እንዴት ነው የምትጠይቀው? አንቺ እንዴት እንደዚህ ያደርጋለሁ እያወቅሽ አንተ እንዳልደረግምክ። ቆይ እውነቱን ተናገር። ሌላ ዱላ ውስጥ ከመግባታችን ግን ስንት ነገር ያጋጥማል ነው አላማዋ። አንቄ ደፋለሁ ካልፈለክ እንዴት እኔን አታውቂኝም? አዎ አላውቅም። አውቅ ነበር ግን እንደዚህ አይነት ብልግና እንደምትሰራ አላውቅም ነበር። ባለቂ እኔን እያወቅሽ እንዴት ዝም በል በእናትህ። ሜላት ቲክቶክ ላይ ሲጀመር ነው ሜላት ማን ናት? ቆይ እኔ እኮ አላውቃትም። ሜላት ናታ። ሜላት ያስረግዝካለች ናት። ሌላ ማንንም አይሆንም። ብዙ ሜላት ነው ያስረገዘው ማለት ነው። ከበዛብህ ደግሞ እስቲ አንተ የምታውቃቸውን ንገረና። ብዙ ሜላት ነው ያስረገዝከው ማለት ነው። አንተ ከማገዩ አልክ ነው። ግን ለምንድን ነው የምትቅለሰለሰው? እኔ ሲጀመር ቤት ነው ሙሉ ቤት ነው ሙሉ እኔ በምን ሰዓት ወጥተህ እንደምታረገው ምን አውቃለሁ? እኔ አንተ ዘመኛ ነኝ። እና ይሄን እያወቅሽ እንዴት እኔ ለነገሩ እኔ ስለሌሎች ተመችቷል። አይ በቃ ያንቺ ችግር ነው። አየሽ ቤት ነው ማለት ነው። ቤት ስለሚውል እናንተ ስትወጡ ቤት ነው ማለት ነው የሚያመጣቸው ሴቶች። ጭራሽ ቤት ድረስ እንደዚህ አትበሉ። ተባይ ቤት ድረስ አልቻልኩም ከዚህ በላይ እኔ ካልሳቀ ቤት ነው ያመጣቸው። ከዚህ በላይ አልቻልኩም። ለማንኛውም ግን በቃ አንቺ እውነቱን ተናገሪ። አልቻልኩም ከዚህ በላይ ፕራንክ ማድረግ። ልጁን አሳዘነኝ። አንተ ምንም አላደረክም፣ ማንንም አላስረገዝክም። ሊያለቅስ ነበር እኮ። አስረግዛል እንደው እንዴ ምንድነው ማስረግዘው? ዝም ብሎ ይረገዛል እንዴ? ኧረ ወይኔ ዝም ብሎ ይረገዛል ሳላገኛት ምናምን ሲል እኮ ግራ ገባ። እሺ በዚህ አጋጣሚ ያው ከጠየቅን አልቀረ ጓደኛ አለ? ቆይ አለክ? ኧረ የለኝም ምንም። ኧረ ተው ተናገር ወደ ቀድሞ አቋሚ ሳልመለስ። አይ እሱን እንግዲህ እንግዳል ግን አንቺ ተንቀጠቀጠ ቤት ነው የሚያመጣቸው ስል አልሳቀብኝም እንዴ ማለት እኔ ነው ጭራሽ ቤት ነው ካልኩ ማለት ደነገጥ ራሱ ተጠራጠርሻ ቤት ምናምን በቃ ይሄኔ በሌለበት ፕራንክ ነው። ለማንኛውም እሺ እና ለማንኛውም ፕራንክ ነው። ይቅርታ እኔ እሷ ነች ይዛኝ የመጣችሁ። እኔ ነኝ እባክሽን ምናምን ብላኝ ነው። እኔ ነኝ ይታረክልኛ። ኧረ ችግር የለም ግን እንዴ ስለሽ ቤት ይዛችሁ ነው ገ እኔ እንደዛ ከትምህርት ቤት ደውለሽ አስደንግጠሽ አምጥተሽኝ ጭራሽ ሜላት አስረገዝ። አሁን ሜላት የሚባል ሰው ማናት? ሜላት እኔ ዝም ብዬ የመጣልኝ ስም የጠራሁት እኔ ራሱ እኮ ነው። አዎ ሜላት አልኩኝ። ምንም ማለት የመጣልኝ ስም የጠራሁት ማነች እኮ እያልኩኝ ነው። አይ ኢማጂነሪ ናት ሜላት። መንፈስ ነች። በሐሳብ ነው አላቅም እንግዲህ የፈጠራ ስራ ዝም ብዬ የመጣልኝን ማናት ምናምን ስትል የመጣልኝን ስም ዝም ብዬ ሜላት ምናምን ብዬ ጠራው። ለማንኛውም አሁን ወደ ቁም ነገሩ ስንመለስ አንተን ፕራንክ ለማድረግ ነው የመጣ ነው። ሌላው ደግሞ ይሄ ቻናል ያንተ ነው። ሰርፕራይዝ ክሰናል። ያው የተሰማን ነገር ክሰናል። እንደዚህ በቀላሉ አይ በጣም እየዛተ ነው ግን ፕራንክ ነው። እሺ ቤተሰብ በጣም ሁለታቸውንም በጣም አመሰግናለሁ። ሃይሚን ግን አንቺን ቤት እንጨርሳለን። እውነት አሁን እንጨርሳለን። እኔ አልፈራም ሲጀምር። አሁን ይሄም ቪዲዮ ሲለቀቅ መጀመሪያ የሚያየው ሰው አሁን እኔን አስረገዝክ ነው የሚለኝ። መጨረሻው ሰው ካለ አስረግዛለሁ ነው የሚለኝና እኔ ምንም ሚላት የምትባል ልጅም አላውቅም፣ ምንም አላስረገዝኩም። ከደሙ ንጹህ ነኝ። ይሄ እንዲታወቅልኝ የሚፈልገው እና በጣም አመሰግናለሁ ሁለቱንም። በራስ ቻናል አሁን ቀጣይ ቪዲዮ ስትሰራ መግቢያ ስትሰራ እንዴት ነው የምትሰራው? እሱን ብቻ በልና እንጨርሳለን ቪዲዮአችን። አሳየን እስቲ ብቃት እስቲ መጀመሪያ። አይ ራስህ በል እንጂ እኛማ ብለናል። ግን አሁን አንተ ቀጣይ የራስህ ቻናል ቀጣይ ቪዲዮ ካልሆነም ሊቀር ስለሚችል እስቲ ብቃት ታይቶ ይቀራል። ሰላም ሰላም፣ ውድና የተከበራችሁ የምንታቡስ ቤተሰቦች በቅጽል ስሙ የመስቀሉ ባለፈው መስቀሉ አሉኝ። አሁን አስረገዝክ ሜላታን። እኔ እሺ ምን ላድርግ? እሺ ሰላም ሰላም፣ ውድና የተከበራችሁ የምንታቡስ ቤተሰቦች፣ የመስቀሉ ቤተሰቦች ከዛስ ምንድነው
እንዴ ከዛስ ምንድን ነው? እኔ እየነገርኩ ነው። በቃ ይሄ ቻናል ይባላል። አልደረሰም። ለአቅመ ሔዋን አልደረሰም። አሁንም ለአቅመ ሔዋን እውነት በጣም ጭቆና ነው እየደረሰብኝ ያለው። ለብቻ መሆን ጥሩ አይደለም ማለት ነው። ከካሜራ ውጭና ከካሜራ ውስጥ ከባድ ነው ማለት ነው ይሄ ነገር። አዎ ሰው ላይ እንደምታየው ቀላል በሰው ስታየው እንትና አስተካክል የምትሆነው ነው ይቀራል። ሰላም ውድና የተከበራችሁ የምንታቦስ ቤተሰቦች እንዴት ናችሁ? እኔ ያለው ደህና ነኝ እና መስቀሉ ነኝ። ለማንኛውም እንደዚህ ነው የሚባለው። ቀጣይ ሰላም የኛ ቤተሰቦች የኔ ውድ ቤተሰቦች እንዴት ናችሁ? ወይም ደግሞ የምንታቦስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ የመጣሁት እንደዚህ ለዚህ ምናምን ነው። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር አድርጉ። እንዲሁም ደግሞ ሰብስክራይብ እያደረጋችሁ የደውል ምልክቷን እየተጫናችሁ ሁል ጊዜ የኔ ቪዲዮዎች እንዲደርሳችሁ አድርጉ ብለን ትቀጥላለን ማለት ነው። እንወዳችኋለን። አስታውስኩት ነው። ሰላም ውድና የተከበራችሁ የምንታቦስ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን እና ዛሬ የመጣሁት በአዲስ ቤት ተከፍቷል ብለው ይሄው አስደንግጠውኝ ነው የመጣሁት። በቃ ቀጣይ ጽፈህ ተለማምደህ ና። እሺ ለዛሬ አላስጨንቅህም። አንተ በቃ ለአቅመ አዳም አልደረስክም። ይሄ ቻናል ታይቶ ካሳዘንከን ይጫናል ቪዲዮ። አልደረስኩም። አላስረገዝኩም። እሺ ይሄ ጨዋታ ከካሜራ ጀርባ ጸባይክ ታይቶ የምር ግን ጸባይህን ሳላደንቅ አላልፍም። ማለት የተናደደን ሰው ፈገግ በማለት ማቀዝቀዝ ትችላለህ። እውነት ለመናገር የምር አድነቀነዋል። ይምባሪን ግን በጣም ብዙ እንሄድብህ ነበር ባይዘይ ኮስተር ብትል ግን ፈገግታ በራሱ ዘንችልት ይጀምር ወደ ምትፉ ሰው ነው በሰበቡ ችግር የለም እኮ ምትም ደርሷል። ችግር የለም። ለማንኛውም ቤተሰቦቻችን አብራችሁን ስለነበራችሁ እናመሰግናለን። እንግዲህ ሰብስክራይብ እያደረጋችሁ ስላበረታታችሁትም እናመሰግናለን። ከወዲሁ ማለት ነውና ቀጣይም ደግሞ በደንብ ሌሎች ሰዎች ሰብስክራይብ ያላደረጉ ሰብስክራይብ እንዲያደርጉት ሼር አድርጉላቸው። አንተ ደግሞ ገና ብዙ ስራ ይጠበቅብሃል። ከሌላ ከኔጌቲቭ ነገሮች ነፃ የሆነ ስራ ሰርተክ እነዚህን ማያሳፍሩ ቤተሰቦች ማዝናናት መቻል አለብክ። በቃ እነሱ መዝናናት መጫወት ነው የሚፈልጉት። ማዝናናት መጫወት አለብክ፣ ግዴታ ነው። ኃላፊነት ስላለብክ ከዚህ በኋላ ማለት ነው። ተስፋ እንዳትቆርጥ፣ እንዳትደክም፣ በትናንሽ ነገሮች ወደ ኋላ እንዳትል እና ያው መግቢያ ላይም ብዙ ያወራናቸው ነገሮች አሉ። ቪዲዮን ጨርሰህ ብዙ ትማርበታለህ። እንግዲህ በርታለን፣ እንወድሃለን። አመስግናት ሃይሚ። ኧረ እኔ አይመሰገንም። አለቅሳለሁ እኔ ስመሰገን። እሺ ሃይሚዬ እንወድሻለን በጣም።